ወይ ያላመጣውን ቃል ምን ሰው ያመጣል? አይ ይቅርብኝ ራሴ ብሄር ነው የሚሻለኝ። በኋላ ከምዋከብ ይዤ በመጣ ይሻለኛል። እና ቆይ ኪራን ሳታገኘው እንደመጣው ራሱ እንዳነግረው ይኸውልህ አሁን ደውዬ ነው የምነግረው። እሱን ካገኘሁት ያሳምነኛል። ስለዚህ አልፈልግም ይቅርብኝ። አንተ ለማንኛውም ይኸውልህ በሰላም ግባ እና ግን አደራ ጠዋት በጠዋት ነው እመጣለሁ። እና ደግሞ ቆንጂትን እስከማያት ጓጉቻለሁ። ምን ጥምረን ነው እንዴ? አዋ እኔ ረጋ ያለ ሴት ትመቸኝል። ትሰማኛለህ? ይኸውልህ ኒና በጣም የሰከነች ሴት ነች። ከኒና የሰከነ አይደለምና ሰው ውሃ ራሱ አታገኝ። ውሃ ራሱ ነው የምልህ። ኧረ በእናትህ ወይ ቀርቻ ይቻት ሊድ እንዴ? ቶ ደግሞ እዛ ሄደህ በዛው ልቀር። ይኸውልህ ነገ በጠዋት ነው ስትመጣ ታገኛታለህ። እሺ በቃ ይዙ አባቴም እየጠበቀኝ ነው። ስንገባ ፒስ በቃ ሰላም እንደዋወላለን። እሺ አንዴ ላናግረህ። ምንድነው የምታናግሪኝ? ለምንድነው ፊት የምነሳኝ? እና ቀይ ምንጣፍ እንዳነጥፍልሽ ጠብቀሻል? እኔ እኮ ባለፈው ስለተናደድኩ ነው እንደዛ የተናገርኩ። ለምን የተናደድሽው? ባለፈው እኮ ልጅቷ የፈለገ ብትናገር አንቺ ለምን ትናደጃለሽ? ቅዱስ ለምንድነው ማትረዳኝ? አልረዳሽም። እንዴ ለምን እንደሆነማ በደንብ ታውቂያለሽ። በሰዓቱ እኮ አንተም ለኔ ጥሩ ሰው አልነበርክም። ሰላም እባክሽ፣ ሰላም ናትሽ። በቃ ተይኝ። ቆይ ህይወት ደግማ ልታለያየን ከሆነ ለምን አገናኘችን? ቅዱስ ብርቄ ጌታው መጣ። አዎ ደሞ ይሄን ጌታው አልተዋልሽ አይደለ? እንደው እየረሳሁት እኮ ነው። እስኪ ኪሩቤል በይ። ኩሩቤት አየሽ፣ ምንም አይከብድም እኮ። እሺ ደሞ ለምንድነው እዚህ ብቻሽን የተቀመጥሽው? ሳሎን አትሆኝም እንዴ? ኧረ ሆናለሁ። እንዴት ነው ስራ? ደላላው አልደወለም እንዴ? አዎ አልደወለም። እንደው እዚህ ቤተሰብ ላይ ተደርቤ ቀለብ እንኳን አላመጣሁ። አረ ምንም ችግር የለውም። እንደውም እስከ ሰርጉ ከቆየሽ እንግዳ ትሆኛለሽ። እሺ አመሰግናለሁ። እንደው የትልቅ ሰው ልጅ ነህ። እንግዳ መጣብኝ ብለህ እንኳን ፊት ማትነሳ። አረ ምንም ችግር የለውም። አይዞሽ ስራውም ይገኛል። እሺ ጌታው። በቃ ይሄ ጌታው ምላስሽ ላይ ቀርቷል አይደል? እንግዲህ እኮ እየረሳሁ እኮ ነው ኪሩቤት። እሺ በቃ መጣሁ። እንዴ ወይ ጥላ ይዤ ልከተልህ? ፀሐይ ነው እንዴ? ምን እንዳሉን በከተማ ባህል ሙሽራና ሚዜ ፀሐይ አይነካውም ብላይ ነው እኔና። ስለዚህ ላምጣልህ። እቺ ተረገመች ልጅ ደግሞ እንደዚህ ያለችሽ? አዎ ብላኛለች። ኧረ አውቃ ነው እባክሽ፣ እየዋሸችሽ ነው። ኧረ እንዴ አውቀህ ነው? እውነቴን ነው ብርቄ። ሙች በለኝ ብርቄ ሙች። ኧረ ይቺ ቀጣፊ ትላንትና እኮ እጄ እስኪንቀጠቀጥ ድረስ ነው ጥላውን ያዝኩላት። ቆይ ትምጣት። አንቺ ኒና እኔ ማን ደውል እኮ። አይ ኒና በቃ በሰው ነፍስ ትጫወታለች አይደል? ምድሩ ሁሉ ስለ አንቺ ነው የሚያወራው። አባትሽም ከቤት ለመውጣት አፈረ። እንደው ግን ምን አለበት ብትወኝ። አልተዋችሁም። እኛንም እንደዚህ ነው ያሳፈራችሁን። በቃ እኮ ያ አለፈ። አሁን ሰላም ወርዶ አይደል እንዴ? ጣንስ ከሚያጋጥመኝ አንገቴን እደፋለሁ እንጂ ቂም ያዘለ ልብ ያለ ክፉ ሰው ነው። እንዳንቺ በደል እየበደልኩ ደግ ልባል? አንቺ እባብ እኮ ነሽ። በዛብህ በቃ ተወኝ። እኔ ካንቺ ምንም አልፈልግም። ብርቄ የት? አንገቴን እደፋለሁ እንጂ እኔ የት እንዳለች አላውቅም። እንግዳውስ ሊሞት አንድ ሐሙስ የቀረውን አባትሽን ሳታዩ ክልትው ይልልሻል። በጣም ጨካኝ ሰው ነሽ። ይህኛውን በዛብህ አንቺ ነሽ የፈጠርሽብኝ። በዛብህ እባክህ ፍታኝ። በዛብህ ብርቄ የት እንዳለች ብነግረውም እንኳን እኮ አይፈታኝም። ያ አረመኔ። ቢያንስ እንኳን ስታይ እንኳን አትደውልም? ግድ የለም ትንሽ ጊዜ ነው። ቆይ እንዴ ለምንድን ነው ሳይሽ ፊቱን የሚያዝበው? ታውቂያለሽ? ማክቶ ምን ነው ጸበኛ ናችሁ? ኧረ አይደለም። ያው አይታወቅም። አንቺ እኮ ጸብ ትወጃለሽ ብዬ። ታዲያ ጺም የለሽም እንጂ እኮ ወንድ ነሽ። እሺ
አሁን እኔና እሱ የተደባደብን መስሎ ነው አይደል? ቆይ ተይ ምን ኮድ እየሰጠሽብኝ ነው? የት ነው ያለችው? የምን ኮድ ነው? ናቲ ባለፈው ዝታብኝ ነበረ። ምክንያቱም ባንቺ እያላከችብኝ ነው አይደል? አየህ ምክንያት ነው ናቲ። እኔ እናንተ ሰላም አይደለም። እኔ እናንተ ሰላም ሆነን አናውቅም። ተይልኝ በቃ ተይኝ እንጂ በቃ አታስጨንቅ። እንደደረስክልኝ እሱ ይደረሰልህ። ምንም አይደለም። ይኸውልህ ደግሞ ወንድሜ አንድ ምክር ልምከረ። እሷን መሰል ብዙ ሰዎች አሉ። ከነሱ ራስን አድን። እነዚህ መንፈሶች ናቸው። አታስብ፣ እኔ መንፈስ ነኝ። አሃ ጭራሽ ተደራጅታችኋል። ወንድ አስገባችሁ ልፈጁን ነዋ። ጥሩ ነው። ዘይነቱም እኮ ወንድ ይባላል አይደል? አይገርምም? ነይ እንሂድ። ግን ለምን እንደሚፈራሽ ማወቅ እፈልጋለሁ። እባክህ ምንም የረባ ምክንያት የለውም። ና እንሂድ። ውይ ሄኖክ ምን አባቱ ነው የሚሰራው? በጣም እንዴ አንተ ምን ሆነህ ነው እስካሁን? እንዴ እባክህ ትሬኒንግ እየሰጠው ነበር። የምን ትሬኒንግ? ለአንተ የማይጠቅም ነገር ነው። ተው እባክህ። ተደገመች እንዴ? ምን ቻምቧው ነው? ይኸውልህ ዝም አልላትም። እሺ ከዚህ በኋላ ምን ልትሆን? አንተ እህቴ እኮ ናት። ይኸውልህ እስካሁን ድረስም ይኸውልህ እህትህ ናት ብዬ ነው ዝም ያልኩት። አይ ጀግናው የሞተ ገዳይ ና እንሂድ እባክህ። ቆየው። አረ ምንም አይደል። እንደውም እንዳጀማመራችሁ ቶሎ የምትጨርሱ አትመስሉም ነበር። እሱን እርሺ። በጣም ቆንጆ ናት። ቁንጅና ብቻውን ምን ያደርጋል ብለሽ ነው? ጥሩ አስተሳሰብ ካልተጨመረበት። ልጅቷን አላውቃትም፣ ግን ደግሞ ሳያት መጥፎ ሰው አትመስለኝም። ራስህን ወክል አውራ። ስለ ሰው እርግጠኛ ሆነ አታውራ ይለኝ የነበረው ማን ነው? ይሄ ሁሉ ዙሪያ ጥምጥም የራስሽን አባባል ራስሽ አፈረሹ ለማለት ነው። ጭራሽ ስለማታውቂያት ልጅ ማብራሪያ ስጪ። ታዲያ ምን ላድርግ? አንተ ልብ ብለህ ስላልሰማኸኝ እንጂ እኔ መጥፎ ሰው አትመስለኝም ነው ያልኩት። ራኬብ በቃ አሁን ስለ እሷ ማውራታችንን እናውቀው። አንዳንዴ በህይወታችን ውስጥ የማይደገሙ እድሎች አሉ። አንዴ ካመለጡን ሲጸጽቱን ይኖራሉ እንጂ መቼም አናገኛቸውም። ግን ደግሞ ይሄ እድል ይሆን እያሉ ሁሉንም መሞከር ተገቢ አይመስለኝም። ቆይ አንተን ምንድን ነው እንደዚህ እንድትል ያደረገ? የሁሉንም ንገረኝ አትበይኝ። በጣም ይቅርታ። ከሰኒ ቀጥሎ ያቀረብኩ ሰው አንተ ነህ እንጂ እኔ ያል ስለ አንተ ፐርሰናል ላይፍ ማወቅ ፈልጌ አይደለም። ይኸውልሽ ራኬብ፣ እኔ እኮ ወዳት ነበረ ግን ምን? ይኸውልሽ እሱ አልታመነችልኝ። እንዴት ማለት? እኔ አሁን እሱን ማስታወስ አልፈልግም። በጣም ከባድ ጊዜ እያሳለፍኩ እያለው የቤተሰቦች ያዘን ላይ ሆኜ ጤናማ ጓደኛዬ ነው ከምትለው ልጅ ጋራ ማለት ነው አልጋ ላይ ሆኖ ፎቶ አየሁ። አፈረሹ ለማለት የምትነግረኝ ነገር በጣም የሚያሳዝን ቢሆንም ግን አንተ እንዴት ፎቶ ልታይ ቻልክ? ራሱ ነው መጥቶ ያሳየኝ። እሷስ ምክንያቷን ነገረችህ? ጭራሽ እጄ ልጠይቃት? ቅዱስ አንዳንዴ ለምን ብዬ አለመጠየቄ ብዙ ነገር አሳጥቶኛል እና የሚያተረፍኩት ጸጸትን ነው። ስለዚህ ለምን ብለህ ጠይቃት። አላቅም። በቃ ተይው፣ አሁን እርሺው እንሂድ። እሺ እንዳልከው አርጋ ቢሆን ግን ይሄን ያህል አንተን ለማግኘት ድፍረት አይኖራትም ነበር። ይኸውልሽ ወንድ ልጅ ተሳስቶ ቺት ሊያደርግ ይችላል። ሴት ልጅ ግን ሌላ ወንድ ጋር ሄደች ማለት አምናበትና ፈልጋ ነው። ይሄን ደግሞ አንቺም ጠንቅቀሽ ታውቂያለሽ። እሺ እንዳልከው አደረገች ይባል አንተን ለማግኘት ይሄን ያህል ድፍረቱ ይኖራት ነበር? እናትሽ በቃ እንሂድ። ወይኔ በዳዲ ሞት አስደነገጥሽኝ እኮ። ቆይ ምንድነው ብትመሲው? ሃሎዊን አላለቀም እንዴ? ምንድነው የምትበጣጠሹ? ማነሽ? ምንድነው ያልሽው? ስለማታውቂኝ ይኸውልሽ አፍሽን አትክፈች እሺ። አንቺ እዚህ ማንንም በሌለበት ማንነቴ እንዳላሳይሽ እሺ። አሁን እሺ ዞር በይልኝ በቃ ልግባ። ወዴት ነው የምትገቢው እንዴ? ጎሽ ብርቅዬ መጣሽ። ነይ ነይ ነይ። ምንድነው? ዊኪራ ኮተት መሰብሰብ ሲወድ ኮተት? ማን ነው ኮተት? አንቺ እንዴ? ቆይ እንዴ ማን ነው? እኛ ነው እንዴ? እኛ ነው እንዴ የምትለው? እኛ ነው ኮተት። እናትና ብርቄ አይዞሽ፣ ቆይ ብርቄ ተረጋጊ። ምንም ነገር አረጋለሁ ብላችሁ እንዳታስቡ። እዚህ ሁልሽንም ግንባርሽን ነው የምልሽ። አረ ብርቄ
እቺ ሴት መሳሪያ ያላት መሰለኝ እንዴ? እና ፈክፍክ ይኸው ነይ ግቢ። እሺ ሻንጣውን ይዛችሁት ነው? አረ ወይ ቆይ ይቺ ሞለቃቃ ደግሞ ከየት የመጣች ናት? እኔ ምን አውቃለሁ ብርቄ፣ ወይ ምን አልዋለ ለሰርጉ ተጠርታ ይሆናል። ሻንጣውን እንግዲህ እናስገባው። እሺ እናስገባው። ምን እናደርጋለን? እሺ ሆና እንግዲህ እስቲ አንተ ቆይ አንቺ ወዲህ በዚህ ጋር ያዩ እንደዚህ ምን ጉድ ነው ግን ምንድን ነው? አረ ብርቄ ሌላ ሰው የሚበላ ሰው አምጥታችሁ መሰለኝ ነገር ወይኔ ቆይ ሰው አለው ግድ የለሽም ብርቄ። ሰው ሳይመስለኛል ቅርጫ ቢጤም ሳይኖረው አይቀርም። እስኪ ቁጭ አድርጊው እንግባ። ቅርጫ ቢጤም ሳይ ኦኤምጂ ቤቱ እንዴት ነው የተቀያየረው? ኪራ ቤቱን በደንብ ነው የቀያየረው። ሶፋው ደግሞ እንዴት ነው የሚያምረው! ማነው ቤቱ ሳይደርቅ የገባው? አንቺ ደግሞ ማንሽ? እኔን ማንሽ? አዎ አላወኩሽም። ማንሽ? አንቺ ራስሽ ማንሽ? ሶስ ይባላለሁ። ከዲሲ ነው የመጣሁት። እንኳን ደህና መጣሽ። ኪራ ቤቱን በጣም ለውጦታል። እባክሽ ሶሲ፣ ሳሎኑ አሁን ነው የተጸዳው እና ባትንቀሳቀሽ አሪፍ ነው። ውይ በጣም ሶሪ፣ ግን ደግሞ ቤቱን ዞር ዞር እያልኩ ማየት ስላለብኝ ድጋሚ ታጸጃለሽ። ማን? እኔ? አዎ አንቺን። ምን ነው እቺን ሞልበል ያን ያክል ያደክማል እንዴ? ከዚህ ሁሉ ሲደርቅ ብታዩስ? ወይኔ ኢትዮጵያ ሰራተኞች ግን እንዴት ነው የጠገባችሁት? አንቺ ሴት ትዕግስቴን አትፈታተኝኝ እንዴ። ሲጀመር ቆይ እዚህ ቤት ውስጥ ይሄ ሁሉ የሴት ጥርቅም ምን ይሰራል? ሲቀጥል ደግሞ እኔ ሱሲ እንደዚህ ማናገር አትችይም። እኔ ምንም አልልሽም። ኪራ ራሱ መጥቶ ያወራሻል። ዝም ብለሽ ያላቅምሽ አትዝላይ፣ በኋላ እንዳትሰበሪ። ወይ ጉድ! ሰው እኮ ቦታውን ረስቷል። ፈለኩት ግን የለም። እሺ በቃ ተረጋግተን እንፈልገዋለን። ግን ይህን ያክል አስፈላጊ ነው? አንቺ እጅ ላይ መሆኑን እርግጠኛ ከሆንሽ ችግር የለው። እሱም ማየት ይሄዳል። ናሆሜ ከወረቀቱ ጋር ተመሳስሎበት ይዞት ሄዶ ነው የሚሆነው። ናሆም ግን እንዳያየው እሺ? ምን ነው ቢያየውም ችግር የለውም። ግን እንዳገኘሽ ለኔ ስጭ እሺ? ቆይ እስኪ ፈለኩት የሆነ ወረቀት የሚያስቀምጥበት ቦርሳ አለ፣ እዛ ውስጥ በቃ ተረጋግተን እንፈልገዋለን። አንቺ እጅ ላይ መሆኑን እርግጠኛ ማንም ሳይሰማ ከኪራ ቤት ማየት ሄዳል። ናሆሜ ከወረቀቱ ጋር ተመሳስሎበት ይዞት ሄዶ ነው የሚሆነው። ናሆም ግን እንዳያየው እሺ? አገኘሽው? እዛማ ጭራሽ የለም። እሺ በቃ ሰኒ፣ ቀስ ብለን እንፈልገዋለን። ግን በጣም ይቅርታሽ። አንቺማ ምን አደረግሽ? በቃ ተይው። አንቺ የሰጠሽኝን እቃ በስርዓት ማስቀመጥ ነበር። አዎ ግን ያው ሌላ ቦታ አስጠየው ቢሆን ችግር የለውም። በቃ እሺ እንዴት ነህ? ይመስገን። መንገድ ላይ ችግር ሲፈጠር ፈጣሪ ቅፍ ድቅፍ አድርጎ ቤት ውስጥ ያስገባኛል። ጥሩ ነው። አዎ ቅዱሴ፣ ሰሞኑን ልክ አይደለም። የሆነ የምታስበው ነገር አለ። ዝም ብዬ ያሰብኩ ነው እኮ። ምንድን ነው የምታስበው? ንገረኛ። እኔ የምልህ ናቲ፣ ቆይ እኔ ባለትዳር ለመሆን ምንድን ነው የጎደለኝ? ሚስት ነው የጎደለ ማለት? የምሬን እኮ ነው። ቤት አለክ፣ የተሟላ እቃ አለ። በእርግጥ ባለፈው እንዳለ እቃዎችን ሰባብረ ጨርሰሃል፣ ግን 2 ብርጭቆ አለ፣ መኪና አለክ። ያው መልክህም ለክፉ አይሰጥም። ስለዚህ አሁን የቀረ ምንድን ነው? ሚስት እኮ። ቆይ እኔ ለሚስት መቻለሁ? እኔ ምን አውቃለሁ? እኔ ሚስት ሆኜ አላውቅም። እውነቴን እኮ ነው ቅዱስ። የሴቶችን ፍላጎት አሟልታ አትችለውም።
ትመቻለም ለማለት ይከብደኛል፣ አትመችም ለማለት ደግሞ ይከብደኛል። እሺ ቆይ ግን ቅዱሴ ለምን የጠየቀኝ? ምንም ዝም ብዬ ነው። ምን ነው ቅዱሴ ኪራን ስታየው አንተም የማግባት ሞራል ያመጣ መሰለኝ። ስማ ትዳር እኮ ሰውን አይተህ የምትገባበት ነገር አይደለም። እሱማ አይን እያየ የሚንቀለቀል እሳት ውስጥ እንደ መግባት ነው። ኧረ እባክህ ዝም በል። ሁሉም ትዳር እንደዛ አይደለም። የምሬን እኮ ነው ቅዱስ። ፍቅረኛሞች እያሉ ሰላም የሆኑና ልክ ስታገባ ይቀየሩብሃል እንዴ። በቃ ሳታስበው እሳት ውስጥ ትገባለህ። ከዛ ደግሞ ልክ ደግሞ ስትወልድ ደግሞ ከእሳቱ ወደ ቅዝቃዜው ደግሞ ያገባሃል። እንደው አንተ ተሳስተ እንኳን አንድ ከደገምክ እሳቱ ከፍ እያለ ይሄዳል። አንተ ደግሞ አማራጭ የለም፣ ለልጆች ስትል እየተቃጠልክ ትኖራለህ። እሺ እባክህ ደግሞ የትዳር ተንታኝ ሆንክ። ይኸውልህ ቅዱሴ ከዛ አንተ 3ኛ ከደገምክ ከፊል የነበረው እሳት እያደገ ሙሉ ይሆናል። ከዛስ 4ኛ ከደገምክ አንተም ቤትህም እሳት ነው የምትሆኑት። በዛው ተቃጠላችሁ መኖር ነው በቃ። አንተ ይቅር ይበለ እንደዚህ ላልከው። እሺ እውነቴን እኮ ነው ቅዱሴ። አንተ እንዳልከው የሚሆነው የምታገባ ሴት ትክክለኛ ምርጫ ካልሆነች ብቻ ነው። የሴቶች ምርጫ ብዙ ነው። ይኸውልህ ሀ ትሆናለች ትላለህ፣ ለስ ሀ መልስ ነው ትላለህ፣ አመሯስ ሀና ለ መልስ ናቸው የሚል ከባድ ቀምር የሚያስተምሩን ፍጥሮች ናቸው እኮ። አረ እንደሆነ እኔ ያንተን መጨረሻ አይቸው። ምን እባክህ እኔ አሁን እንቡጥዬ ስልክ አላነሳም ብሎኝ ተጨንቄያለሁ። ጭራሽ ወንድ አረካት። እኔ ማለት ነው አሁን ቅድም ስትተነብትን የነበረው ህይወት አንተ ላይ ሲሆን ታየኝ። በስመ አብ አረግ እንደው ቅዱሴ ምን አድርጌ ነው እንደዚህ እንድተው እንጂ። እኔ ምን ታደርገኛለህ? ራስህ እኮ ነው ያልከው። አይናት ኪያ በቃ ተረጋጊ እንዴ። መጀመሪያ እኮ ማንነቷን ካጣራን በኋላ እንመታታለን ብዬ እኮ ነው እንዴ። ጭራሽ ኪችን ድረስ መታ ትላጣለች እንዴ። እኔም እኮ እሱ ነገሩ አናዶኝ እኮ ነው ኪዩዬ። በቃ ከብርቄ ጋር ሆነን እንቀጥቅጣት። አይ ደግሞ የሆነ የጦር መሳሪያ ሳትይዝ አትቀርም። ታያት ባክሽ፣ መፈራት መስሏታል። ዘረግፋታለሁ። ወይኔ 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 በቃ እኔም ሊነሳብኝ ነው። በቃ ሄጄ ከብርቄ ጋር ልቀጥቅጣት። ግድ የለሽም ኪዩዬ ልቀቂኝ። ወይ ለካ እኔ ነኝ ያዝኩሽ። አይ ኪዩዬ አይ በቃ እንዲሁም ሳስበው ይቅርብኝ እንዴ። ሰርጉን እንኳን በሰላም ላሳልፍ። ፊቴን ብትቦጫጭረኝስ ብታበላሸኝስ? አይ ትቼዋለሁ። አንቺ ፈሪ ደግሞ ትወጃለሽ መፍራት። ላይ ያገኝ ባክሽ። እንደዛ አይደለም እኮ ተይ። ምንድን ነው ቤቱን የምትበጠብጡት? ምን ሆናችሁ ነው? ደግሞ ልቀቂ። ቆይ ማናት የመጣችዋ ሴት? እርግጠኛ ነኝ መቼም ሶሲን ነው። ስነ ስርዓት የምትይዝ ከሆነ አስይዛት። አይ ካልሽ ደግሞ ይወለጠልዝልሃለሁ። እሺ ምን አድርጋ ነው እንዴ? እንዴት እኮ እንደምትላጥ ጭራሽ በሰው ቤት መታ ልታዘንም ያምራታል እንዴ? ይኸው ትንሿን ክፍሏን እያጸዳቻት ነው። እሺ አንቺንስ ምን አድርጋሽ ነው? ይኸውልህ ኪራ ብርቄን ባላገር አለቻት፣ እኔን ደግሞ በፀጉሬ ሰደበችኝ። እሺ በቃ እኔ አወራታለሁ፣ ተረጋጉ። እንደዛ ብታናገራት ይሻላል። ምን ነው የሚያመጣብኝ? ኪዩዬ አይዞሽ በቃ አንቺ ስሜት አትሁኝ፣ ተረጋጊ። እሺ ምን አድርጋ ነው? አይዞሽ ምን አታል እንዴ? ይኸው ትንሿን ክፍል። እሺ አንቺንስ ምን አድርጋሽ ነው? እንዴት ነው አየሩ? አካባቢው ተስማማሽ አይደል? ምን ነው ዝም አልሽ? አውሪ እንጂ እባክህ ተወኝ። አንቺንስ ምን አድርጋሽ? እንዴት ነው መሬቱ ቆረቆረሽ እንዴ? ሽንቴ መጥቷል። እና ምን ታዲያ? እና ማፍታኝና ልሽናበታ እዛው ለቀቂው። አካባቢው ተስማማ። እዚሁ ስለምትቆይ ልብስ ስለሚበላሽ መቼሽ ነገር አለ። እያመመኝ ነው። ቀስ በላ። መሬቱ ቆረቆረሽ እንዴ? አሳመምከኝ። ሽንቴ መጥቷል። ያማል። እዛች ጋር ሽኝ። እዚሁ ስለምትቆይ ይኸውልሽ ልብስ ስለሚበላሽ አመልጣለሁ ብትይ ደግሞ ውርድ ከራስሽ ነገር አለ። አይ እንግዲህ አሳመምከኛ። እዚሁ እዛች ጋር አመልጥ እዛች ጋር ሽኝ። ምንድን ነው የምታይኝ? ምንም። ይሄ ልሰጥክ። ወይኔ ወይኔ አይኔ አንቺ ከንቱ የከንቱ ልጅ የታባሽ ነው የሄድሽው? የከንቱ ልጅ የከንቱ ልጅ
እናቴ ወይኔ የት ሄደሽብኝ ነው? የትም አባ እዚሁ ነበርኩኝ። ሌሊቱን ስጠብቅሽ። ይቅርታ አትዋሽኝ። የት ነበርሽ? በዛብህ ነው። በዛብህ ምን? ተጋጭተን እሱ ነበር ከወንዙ ማዶ ያለው ጫካ ውስጥ ያሰረኝ። እንኳንስ ለእንዳንቺ ያለው ሴት ልብ ለሌለው እንኳን ወንድ የሚያስፈራ ጫካ እንዴት እዛ አስገባሽ? ስለ ብርቄ ታውቂያለሽ ብሎ ነው። ድሮም ታውቆኛል እንደዛ ሲቅለሰለስ። እንዴ አባ ወዴት ነህ? አሳልፍኝ እኮ ነው እምልሽ። አባ ትሄዳለህ፣ ግን በቃ አሁን አይደለም፣ መረጋጋት አለብን። እንደው እንደ ከበሮ ሲደልቀኝ እንደ ነጋሪት ሲጎስመኝ ዝም ማለቴ ልኖር ብዬ ነው እንጂ እሱ አቅቶኝ መሰለሽ? እሺ አባ፣ ግን አሁን ሄደ መጣላት ምንም ጥቅም የለውም። በልጄ በአይኔ ብሌን በአንድ ልጄ እኮ ነው የመጣብኝ። አባ በቃ እሺ በለኝ። አሁን እንረጋጋና ወደ ቤት እንግባ። ዴቭ መጥቶ አስበንበት ከዛ እንወስናለን። እሺ ልኖር ብዬ ነው እንጂ እሱ አቅቶኝ በልጄ በአይኔ ብሌን በአንድ ልጄ እኮ ነው የመጣብኝ። አባ በቃ እሺ በለኝ። አሁን እንረጋጋና ወደ አስበንበት ከዛ እንወስናለን እንጂ እሱ አቅቶኝ በአይኔ ብሌን በአንድ ምሩ መጥቻለሁ። እማዬ ስራ ምናምን እኮ በዝቶብኝ ነው። ስሚ ደግሞ ትናንትና ሳልነግርሽ ኪራ ቤት ስንገባ ማን እንዳገኘን ገምች? ማን? ሄኖክን ከሆነ እኮ ነግረኛል። ወይ ሄኖክማ ቢሆን ጥሩ ነበር። አይደለም ሌላ ሰው ነው። እኔ እንጃ፣ ሌላ እንኳን አልነገርከኝም። ሶሲ መጣች። ሶሲ ማለት? አዎ ራሷ። ቤት ውስጥ ስንገባ ሳሎን ተጎልታለች። ያንን ሁሉ ነገር ካመሰቃቀለች በኋላ ምን ፈልጋ መጣች? አላቅላትም። ስታገባ አጠራኝም ወይ ምናምን ብላ በእሷ ቤት ማኩለ ሰርግ ነው የመጣችሁ። ቆይ ማን ነገራት ሲጀመር? ያው ኪራማ ከእናቷ ጋር ይቀራረባል ነበረ። ደውሎ ሰርግ ጠርቷት ነው። ጭራሽ እኮ ትመጣለች ብዬ ያልገመትኳት ሰው ናት። ምን አንቺ ብቻ። እኔም ኪራም እኮ በህልማችን ነበር የመሰለን። ምንም አላመንም። ያን ሁሉ ጥፋት አጥፍታ አሁን እንኳን ምንም አላለች። በቃ ሲያያት ተናዶ ይሁን ደንግጦ ይሁን አላውቅም፣ ተናዶ ገባ። ብዙም አላወራትም። እሱማ እንዴት አይናደድ። እሱስ ልክ ነሽ። እኔ የምልሽማ ውሎ እንዴት ነበር? ምንም አይልም። ያው በመጨረሻ ይህንን ዜና በሰርከኝ እንጂ። አትጨናነቂ፣ የሆነ መላ እንፈልጋለን፣ ይስተካከላል። እሱማ ማየት ነው። ምን ነው እናት ልትሸመድጂ ነው እንዴ? አይ እንዲሁ ዝም ብዬ ነው። እንዴ ምን ማለት ነው ዝም ብዬ ነው ማለት? አሁን አንቺን ትላንት ባየ አይኔ ነው ዛሬ እንደዚህ ሆነሽ የመጣሽው? አይተሽኝ የሮጥሽው አነሻ እና እንደዚህ የተቆራረጠ ልብስ ለብሰሽ እንዴት አልደነግጥ? ቀወጥሽ እኮ መንፈስ እንዳየሰው። አይ ይሄ ምንም አያስቅም። ሰው ማስደንገጥ ያስቃል እንዴ? አንቺ ስላየሽኝ እኮ ነው የደነገጥሽው። ሌላ ሰው ባይኖር አይደነግጥም ነበር። እንዴት ነው የማልደነግጠው? እንደዚህ ተቆራርጠሽ መተሽ ምን መስለሽ ነው ያልሽው አንቺ? ይቺ ከሶፋው ጋር ተነቅሳ ነው። ሰምቼሻለሁ። አንቺ ጨበሬ ጨበሬ ነው ያልሽው? ማባያውን ጨበሬነትን ባልኮራበት ኖሮ ምን እንደማደርግሽ እኔ ያውቅ ነበር። ቆይ እኔ የምለው ነሲንስ ነገር ነሽ እንዴ? ምንድን ነሽ? ለነገሩ ታዩ ኪራ እዚህ እንደዚህ ሰብስቦ አስቀምጧችሁ እንደዚህ ባትሆኑ ይገርመኝ ነበር። ኒናዬ ይሄ ነገር እንዴት ነው? ስሚ ብርቄ፣ ወይ ይቺ ሴት ሳታስተን ሄደን የሆነ ነገር ማድረግ አለብን። ነይ እንመካከርሽ። ነይ ብርቄ። ቆይ እንዴት ሰው ቤቱ ኮተት ይሰበስባል? አይ ኪራ ከልጅነት እስከ እውቀቴ ይሄው ፈተነኝ። ምን አድርጌው ነው እሱን? አባ በዛብህን ታውቀው የለ እንዴ? እሱ እኮ ሰውን ለመበደል ምክንያትና ሰበብ አይፈልግም። እንደው ጽናቴ ምን አለ በስምሽ ባታስሜኝና ደርሼ እንኳን ብመጣ። አባ ሄደ መምጣት ምንም ጥቅም የለውም። እንደውም ነገሩን ነው የሚያባብሰው። እሱ እንደሆነ በትንሹ ሲነኩት ሀገር ይያዝልኝ ቀበሌ ይስማልኝ ማለቱ አይቀርም። ልጄ እንደ ደህና ሰው እኮ ሲያጽናናኝ ነበር። ለካስ ከጀርባዬ ይወጋኝ ነበር። እሱ ምንም ያክል የክፋ ጉንጉን ቢጎነጉንም ፈጣሪ ግን እኛን ለመጠበቅ አያንስም። እሱን ተማምኜ ዝም ማለቴ እኮ ነው እንደዚህ ልቡን ውጥር ያደረገው።
እሺ አባ ተረጋጋ። እንደው ይቺ ያንቺ ሰርግ ትለፍና ወይኔ ወይ እሱ ከዚህ ሰፈር እንነቀላታለን። ምንም ያክል የክፋ ጉንጉን ቢሆን እንዴ ኪዩዬ አንቺ ነሽ እንዴ? እኔ እኮ ያቺ ሰርጎ ገብ መስለኝ። ታያት እባክሽ። ምን እያሰብሽ ነው? ምን እባክሽ፣ ስለ ሰርጉ እኮ እያሳሰበኝ። እና ሰርጉ መናፈሻ ሆነ አይደለ? እና መናፈሻው ቢሆንስ? በቃ እዛ ከሆነማ ከዚህ ዝንጥ ብለን እንሄዳለን፣ እዛ ምግባችንን እንበላለን፣ ዝም ብለን መጨፈር ነው። በቃ ላንቺ ይሄን ያህል በቂ ነው? አዎ ላንቺ ምኑ ከበደሽ እንዴ? በቂ ምግብ ባያዘጋጁስ? በዛ ላይ ደግሞ መናፈሻ ሆነ ማለት እዚህ ምግብ አይዘጋጁ ማለት አይደለም። ያው የሚጠራውን ሰው ስለሚያውቁ በእነሱ ልክ ነው የሚሰሩት ብዬ ነው። አላቅም፣ ግን ይሄ ሰርግ እስከሚያልፍ ድረስ በጣም ጨንቆኛል። ኡፍ ኪዩ ደግሞ በቃ አትጨናነቂ፣ ሚዜ እኮ ነሽ። እኔ ባክሽ ከሚዜነቱ ባሻገር የሚያሳስበኝ እህትነቴ ነው። አረ በቃ ህይወትን ቀለል አድርገሽ ኑሪያት፣ አታካብጂ። ውይ እኔ እንዳንቺ በሆነ እንዴት ደስ እንደሚለኝ ብታይ። የሆነ ነገር ካሰብኩኝ ሰላሜን ነው ማጣው። ቆይ ምን ማለት ነው እንዳንቺ ባረገኝ? እኔ ኒና ምንም ማሰብ የምችል አይመስላችሁም አይደል? እንደዛ ማለቴ አይደለም ነው እንጂ ሌላ በእኔ በምን ልትቀኑ ትችላላችሁ? የሚያሳስበኝ እኮ ነገሮችን ስቄ ተጫውቼ ልለፋቸው ምግብ ባያዘጋጁስ በጣም ነው የሚከፋኝ። ሰው አይደለም እኔ መበደሌን መገፋቴን እየሳኩኝ እየተጫወትኩኝ ልለፈው ብዬ እንጂ እኔ በጣም ነው የሚከፋኝ። እናንተ ግን እንደዛ ማለቴ አይደለም። እሱን ደግሞ ዝም ብዬ የማስበው ከሆነ አብዳለሁ። ግን እናንተ ይሄ አይገባችሁ እንዴ? እና አሁን ሊደብርሽ ነው እንዴ? ቆይ ለምንድን ነው የማይደብረኝ? መሳቅ መጫወትሽን ሰው ምንም እንደማላስብ አድርጎ ሲረዳኝ ለምንድን ነው የማይደብረኝ እንዴ? እኔ በጣም እኮ ነው የሚከፋኝ። እናንተ ግን አይገባችሁ። ኑ ኒና፣ እኔ እንደዛ አላልኩኝም። እኔ እኮ እንዳንቺ ደስተኛ ብሆን ብዬ ነው። እሺ በቃ አንቺ ኧረ አንቺ በእናትሽ ስስቂ ነው የሚያምርብሽ። እሺ ወይኔ አስደበርኳት መሰለኝ። እኔ በጣም እኮ ነው የሚከፋኝ። እናንተ ግን አይገባችሁ። ኑ ኒና፣ እኔ እንደዛ አላልኩ። እሺ አቤት። ወይኔ ደህና ነኝ። ቆይ ለምን ሳሎኑን ስትቀይረው ይሄንን ማብራ አልቀየርከውም? ይገርምሻል፣ ይሄንን ሀሳብ የሚሰጠኝ ሰው አላገኘሁም ነበር። አንቺ ከፈለግሽ ግን እቀይረዋለሁ። አሁን ማኩፈኛል እንዴ? ይኸውልሽ ሶሲ፣ እኔ ከቤተሰቦቹ ጋር መጋጨት አልፈልግም፣ ግን ደግሞ እንደ በፊቱ አይነት ባህሪሽን በጭራሽ ማስተናገድ አልችልም። እንዴት ኪራ? ቆይ አሁን ምን አጠፋው? ሳጠራኝ ሰርግህን ስለመጣው ነው? ለምን እንዳልጠራሁሽ ጠንቅቀሽ ታውቂያለሽ። በቃ ስለሱ እኮ ወራን። ይቅርታ አልኩ እኮ ያኔ ነው ያልነበርኩ። እኔ ሳይሆን ጽናትን ትያታለሽ። አንተን ካልኩ አይበቃም? አይበቃም። እግሯ ስር ወድቀሽ ይቅርታ ትጠይቂያታለሽ። ጽናት እግር ስር? አዎ። ካልተስማማሽ ደግሞ ምርጫ ያንቺ ነው። ቆይ ምን አደረግኩኝ? አሁን አርፌ አይደል እንደ ቁጭ ያልኩት? ኃላፊነት ላለመውሰድ ሰበብ የሚደረድር ሰው እንዴት እንደሚያስጠላኝ ብታውቂ። እሺ በቃ አሁን ውጭ፣ እኔ ልወጣ ነው። አሁንም እንደ በፊቱ ይሆንልኛል ብለሽ አስበሽ እንዳይሆን ብቻ። ለምን እዛ ጥርጋት ቀበጥ እንዴት ነው ጆከር? እንዴት ነሽ? ስፈልግ አገኘው። ምን ነው በሰላም? አዎ በሰላም ነው። ለእህት ያደረክላትን ነገር አውቃለሁ እና ይህን ውለታን በምን እንደምመልሰው እንጃ። አመሰግናለሁ፣ ግን ደግሞ ሁሌ ይህን እያስታወሽ የግድ ማመስገን አይጠበቅብሽም። እሱስ ልክ ነህ፣ ግን ደግሞ ጥሩ የሰሩ ሰዎች መመስገን አለባቸው ከሚሉ ሰዎች መሀል አንዷ ነኝ። እሺ ምን ልልህ መሰለህ፣ ሰኒ በሰላም ለቤት ያብቅቶኛል፣ ስለዚህ ክስ ምናምን አልፈልግም ብላለች። አዎ ከሰው ልጅ ቅጣት የፈጣሪ ቅጣት ይበልጣል። ያው እሱ ቢቀጣቸው ነው የሚሻለው። በዚህ ሀሳብ ላይ እንዳይነት ናችሁ። ተነጋግራችሁ ነው እንዴ?
ምኑን ነው የምንነጋገረው? አይ ምንም፣ እንዲሁ አባባላችሁ ተመሳስሎብኝ ነው። ያው አጋጣሚ ይሆናል። እንዴ እህቴ መጥተሻል እንዴ? አዎ መጣሁ። በዛም እኮ ጆከርን ሳገኘው ላናግረው ብዬ ነው። ስለምንድን ነው የምታወሩት? አይ መቼ እንደሚሄድ ልጠይቀው ብዬ ነው። የት ነው የሚሄደው? ወደ ቤት ነው። ምን ነው እንዴ? አይ አይሄድም እህቴ፣ ይቆያል። ክስ አልፈልግም አልሽ። ታዲያ ለምን ይቆያል? ምክንያቱም አይ ከቤተሰቦቹ ቤት ተባሮ ስለወጣ ነው። ምን? ለምንድን ነው የተባረረው? አይ በዛ ሰዓት እኮ ከቤተሰቦቹ ጋር ተጣልቶ ሲወጣ ነው እኔን ያደነኝ አይደል እንዴ? አዎ ሰኒ ልክ ናት። ከዛ ቀን ጀምሮ ቤተሰቦችን አግኝቻቸው ማውርቻቸው አላውቅም። ምን አይነት ነገር ነው? ለምንድን ነው እስከዛሬ ያልነገራችሁም? ያው እኔም ነግርሽ መስሎት ነው ያልነገረሽ አይደለ? አዎ ለዛ ነው። እንደዛ ከሆነማ ከቤተሰቦቹ ጋር ሳትታረቅ እንዴት? ቸውሻ ልጅ ትዳሬን አፍርሳማ አትቀርም። አንተ እንዴት አይነት አገባብ ነው የምትገባው? በል እውነት ነው የሰማሁት? ደግሞ ምን ሰማ? እውነት ነው ጽናትን ጠልፋት ነበር? እችን ጋለሞታ ደግሞ ምን ላረጋት ነው የምጠልፋት? ቆይ እና ምንም ባታረግ ነው ወስደህ ከዛፍ ጋር ያሰርካት? ወሽካታ ገና ቤቷ ሳትገባ እንኳን ነገሩን ዘራችሁ አይደል? እውነት ባለጌ ነህ በዛብህ። ምን አልከኝ? በጣም ባለጌ ነህ። ስማ ንግግርህን አሳምር፣ ወንድነት እንዳንለካካ። እንዴት አንዲት የታጨች ሴት ጠልፈህ ትደብቃለህ? ደግሞ እሱ ደጅ ሄደህ ድራማን ትሰራለህ። አቤት አንተም ብሎ ሰው። እነሱስ እንደ ጭቃ ውስጥ እሾክ ተደብቀው ሚስቴን ደብቀው እንዴት አደርክ እንዴት ዋልክ የሚሉኝስ? ይኸውልህ ብርቄን እነሱ አልወሰዷትም። እና ምን ወሰዳት? ዱላህ መሯት ነው ወደ አንዱ የተሰደደችው። አንተ ምን ነው ዛሬ ልቅ ሆንክ? አፍህን ግራው እንጂ። እውነት ሲነገር ልቅ ሆንክ አትበለኝ። ቆይ ብርቄን አትመታትም ነበር? እውነት ነው እመታታለሁ፣ ግን እንደ እባብ ሁልጊዜ ቀጠቅጣታለሁ ማለት አይደለም። እንደ ሚስት አንዳንዴ ቸብ አረጋታለሁ። እዛው ለማያውቅ እሺ፣ ሰው ፊት እንደዚህ ብለህ እንዳታወራ። ከት ብለው ነው የሚስቁብህ። እና ያግጧ እኔ ቢያገጡ እኔ በዛብህ ምን ልጎዳ? እንኳን እነሱ ስቀው ሚስቴም ራሱ ሄዳ ምንም አልሆንኩኝም። ምረ ወናፍ ወንፊቱላ እኔ ቢያገጡብህ ምን ልጎዳ? ራሱ ሄዳ ምንም ይሄኛውስ? ይሄማ በጣም ነው የሚያምረው። አይሆንም እንዴ? ቆይ ያልሽው ነገር ግን ሰምተሻል? አዎ ስለሚያምር አትለብሰው እንዴ? ቆይ ካማረ ለምንድን ነው የማይሆነው? ብቻህን እኮ ነው የምትሄደው። አብሬ ብሄድሽ። ስለዚህ ብቻዬን ቤት እንዳልጠለፍ ትፈሪያለሽ ማለት ነው? እንዴ አንዷ በዛው ብታስቀረስ? ቆይ እሷ ብትጠልፈኝ እንኳን እሺ የምቀመጥላት ይመስልሻል? ከኔ በላይ ቆንጆ ብትሆንስ? የኔ እናት ከአንቺ በላይ ቆንጆ ከየትም አላገኝም። በጣም ነው ያማረብህ። አመሰግናለሁ። እኔ አንቺ ባልኩ ቆፍጣና ነኝ። በቃ ወልቀው ልተኩስል። እንዴ ምን ቦታሽ? እኔ ራሴ ተኩሳለሁ። ግንማ ከሌሎች ሱፎች ይሻላል። በጣም ነው የሚያምረው። 10 ከ10። በቃ ተኩሽ መጣ። ትንሿ አቤት። ቆይ አንቺ ስትጠረሰም ምን ስራሽ ነው? እና ስራው ምሳሌ በጆሮሽ ነው? እሺ ልታዘዝ። ጁስ አምጪልኝ። ከየት ከሱቅ ነው? ቆይ እኔ ስትይኝ የ5 ዓመት ህፃን ልጅ መስልሻለሁ? ከሱቅ ገዝተሽ የምታመጪልኝ? ቤት ፍጭልኝ። ቤት ውስጥ ምንም አይነት ልብስ እና ነገር የለም። ታዲያ ግዣ። እሺ ብር ስጭኝ። በቃ እኛ ዲያስፖራዎች ስንባል ገንዘብ የምንረጭ ነው አይደለም ይመስላችሁ? እሺ በቃ ከክፍሉ ሰጪ። እሺ ምንም ታምናጭቀኝ አላበዛችሁም? እንዴ ስታስጠላ። አለምዬ ምንድን ነው ከቅድም ጀምሮ ፈገግ የሚያስብልሽ ነገር? እንደው የናሆሜ ታላቅ ስታገባ ትዝ ብሎኝ እኮ ነው። አቤት አለም ደስታ ነበር እኮ የዛን ጊዜ።
ቀላል ደስታ ሆ በዛ ላይ የጠራ ነው ሰው መጥቶ ግጥም ብሎ አይኔ ላይ ነው ያለው። አቤት የነበረው ደስታ በጣም እንጂ። ናሆሜን እንደዛ ነበር መዳር የምፈልገው። አለምዬ ደግሞ ከፈለግን እንደው ናሆሜ ታላቅ ስታ እንችላለን፣ ግን ደግሞ አሁን እርጉዝ ናት። ታይ አለምዬ፣ ሌላ ነገር እንዳትይ። እንዴ ምን አይነት ነገር? እኔ አላውቅም፣ ግን መናደድ አልፈልግም። አረ እኔም እኮ ምኞቴን የተናገርኩት። እሱማ እኒያው ወላጅ ሆኖ ልጁን ለመዳር የማይጓጓ ማን አለ ብለሽ? ደስታ እሱስ ማንም የለም። ልጁ በሰላም ይወለድና ከክርስትናው ጋር አብረን ማፈራረም ነው። ይሄ የተቀደሰ ግን እኮ አሁንም ማለት አሁን እንጂ እንዴ እንደዚሁ ማዝም ብሎ አይሆንም። በቃ አለምዬ፣ አሁን እሱን ተይና ከፊታችን ስላለው ሰርግ እንጨነቅ። ይኸውልሽ ኪራ አሁን አንቺን መጠየቅ ስለሚከብደው አንቺ ምን ላግዝ ብለሽ ጠይቂው። እሺ እሺ አዩዬ። አዎ ማን አለው ብቻውን እኮ ነው። አረ በጣም እንደው አባቱ እንኳን ምን አለ ይሄን አለማይቶ ቢሞት። አይ አሉንም እንግዲህ ምን ይደረጋል ብለሽ ነው? ግን እሱ ያለው ነው እንግዲህ የሚሆነው። ሰው ምን ያደርጋል? እሺ አዎ እሺ በቃ ችግር የለም። ቆይ እንዲህ እኮ ግስጥ ብለህ ለሚያውቅ ሰው ምንም ሙሽራ አትመስልም። እና ሙሽራ እንድመስል እንዲህ ባነር አጽፌ ምናምን ሙሽራ ነኝ ምናምን ብዬ እዚህ ልዙር? እሱ አሪፍ ሀሳብ። ሙሽራ አትመስልም ይለኛል እና ሚዜ ነው መስለው እንዴ? ይኸውልህ አንተ እኮ አበዛኸው። ይሆናል አይደል? እላይታች ትላለህ፣ ስልክ ትደዋውላለህ፣ ትጨናነቃለህ ምናምን። ሙሽራ እንደዚህ አይደለም እኮ። ናሆማ ምን ማለት ነው ታዲያ? ይሄን ሁሉ እንግዳ ጠርቼ እጄን አጣጥፌ ልቀመጥ? አይደለም እንዴ? እኛ አለን አይደል እንዴ? ናሆም ይሄን አድርግልኝ ብትለኝ እኔም ቢላለሁ፣ እኔም ቢብዬ ነው። እሱም አትልም። ግን ይኸውልህ አንተ የሽምግልናው ነገር ላይ ብቻ ፎከስ አድርግልኝ። ለሽምግልናው ፋዘር አለ፣ ምንም ነገር አታስብ። ነገርኩህ አይደል እንዴ? እንዴት ናችሁ ይላል ቅዱሴ። ቢስ ነው ሳት ሰው ያማረበት ነው አይደል? ሸሚዝ ይሆናል። ሙሽራው እንዴት ነው? ይኸውልህ አይ አይደለም ሙሽራነቴን የሚያረጋግጥ ሰው እንዴ? እሱ እኮ ሙሽራ እንደሆንክ ያውቃል። እኔ ያልኩት ለባዳ ሰው ለማያውቅ ሰው ነው። እንደዚህ ግስጥ ብለህ ተቀምጠህ በክር ሹራብ። አሁን ሹራብ እንደው ሙሽራ ይለብሳል እንደዚህ ሹራብ? ምንድን ነው እሱ? ምንም የሙሽራው ዜ የለህም እያለኝ እኮ ነው። እንዴ እንዴት አታዩም? እንዲህ ሲጨናነቅ ላይ ታች ሲል እንዴ ናሆማ እና ቆይሽ ማን አለ የሚቆጣጠርልኝ? ይሄ እንደዚህ ቢሆን እንደዚህ ይደረግ የሚል ማን አለ ነው? ግን በቃ ይሁን፣ እኛ እንደዚህ አድርጉ በለን። ይሄኔ እኮ ቤተሰቦቼ ቢኖሩ ኪራ፣ እኔ እኮ እንደዛ አስቤ አይደለም። አራቃለሁ ናሆማ፣ አንተ ማለት ነው ያስበህ ነው። ይኸውልህ ኪራ፣ እናትና አባት የሌለ እኮ አንተ ብቻ አይደለም እኔ ሳለሁ አይደል እንዴ? በሚያስፈልግ ነገር ሁሉ ከጎን አለ። እንዲህ ብለህ እንዳታስብ። አመሰግናለሁ ቅዱሴ። ናኦሚ፣ የጎደለ ነገር ካለ የሚያስፈልግ ነገር ካለ አለው ፊክስ እናደርገዋለን። ልክ ነው። እኔም ቅዱስም ማለት ነሽ፣ ምንም እንዳታስብ። እሱማ አውቃለሁ። ያው ቢኖሩልኝ ብዬ አሰብኩ እንጂ እናንተ ሁሉ ነገር እንደምታሳኩት አውቃለሁ። ልክ ነው። አረ ማኪያቶ ልጠጣ። እንዴት ነው ቡና ቆምሽ? ቡና ትላለህ እንዴ? አለም ወይ ጋሽ ወዴት ነው የሚሄደው? አልሰማሁም። ልትይ ነው አሁን? እንዴ እኔ ምን አውቃለሁ? ደግሞ ምን ተፈጠረ? መቼ ዕለት ነው እዚህ ቁጭ ብለሽ አይደል እንዴ ስለ ሰርግ ስናወራ የነበረው? እኔ እኮ የማይመለከተኝን ወሬ አልሰማም። ኪራ ሊያገባ ነው፣ ሽምግልና ሊሄዱ ነው እያልን ስናወራ ነው ያልሰማሽው? ነው እንዴ? ትንሽ ሰምቻለሁ መሰለኝ። አዎ ሊሄድ ነው። እና ይቆያል እንዴ? የት? ሽምግልናው ገጠር አይደል? አዎ ነው፣ ግን አይቆዩም፣ ቶሎ ነው የሚመለሱት። እንዴ ለምን? ምን ማለት ነው ለምን? ምናልባት መመለሻ መኪና እንዳያጡ ብዬ ነው። መኪና ይዘው ነው የሚሄዱት ነው እንዴ? አዎ። ምን ነው? አይ ምንም፣ ዝም ብዬ ነው። ምን እያልሽ ነው? እህቴ ማውሸት አልፈልግም። ሽምግልናው ገጠር አይደል? ግን ደግሞ ውሸት ለማምለጥ ሌላ ውሸት እየዋሹ እህቴን ምን ያህል እንደምትወደኝ ባቅም፣ ግን ደግሞ ለጆከር ቃል የሰጠሁት መቼም እንደማልናገርና እንደማላሳስረው ተስማማን። ግን ሁለታችንም ያልጠበቅነው የስፒድ መሞት ህይወቴን ግራ አጋባ። ሳልፈልገው ውሸት መፈለግ ጀመርኩ። ግን እውነቱ የወጣ ግን ምን ትለኛው እህቴ እና ምሩስ አላቅም። አንተ ደግሞ እዚህ ምን ትሰራለህ? ብቻሽን እንዳትሆኝ ብዬ ነው። ቆይ እዚህ መሆኔን በምን አወቅ? ስትወጪ ተከተልኩሽ። ቆይ በድሮ የተሰላኝ ነበርክ? ያው እንደዛ ሳይሆን ስቴጅ አንገትሽን ደፍተሽ ነበርና ምን ሆና ነው ብዬ ነው የተከተልኩሽ። እባክህ ደብሮኛል። ለምን? በቃ ሁሉንም እየዋሸኋቸው ነው። እህቴንም እየዋሸኋት ነው። ለእኔ ብለሽ ነው አይደል እየዋሸሽ ያለሽ? ለምን እንደዛ አልክ? ማለቴ ምክንያቱ እኔ ነኝ። ከአንተ ሌላ ምን ምክንያት ሊሆን ይችላል? ቆይ ስለዚህ እኔ በወጣ መዋሸትሽን ታቆሚያለሽ? አዎ። እንዴ
ቆይ የገባሽው ቃልስ እንደዚህ ነበር እንዴ ተባባልን? እና እኔማ ተጨንቄ ስለነበረ ነው። ምንም ቢሆን እኮ ቃል የእምነት ዕዳ ነው። እሱማ ልክ ነህ። ስለዚህ እኔ ኖርኩም አልኖርኩም ቃልሽን ግን መጠበቅ አለብሽ። እስቲ ወደፊት እናየዋለን። እኔም ለመጠበቅ እየሞከርኩ ነው። እንዴ ማማዬ ከታች ምን እየሰራሽ ነው እንዴ? ባባዬ ነህ እንዴ? ምን ማለት ነው? አይ እኔ እኮ ትንሿ መስለሽኝ ነው። ለካ አንቺ ትልቋ ነሽ። እሺ አሁን ምን ፈልገህ መጣ? አንቺን ሰላም ለማለት ነው። ዛሬ ደግሞ ቤት ውስጥ አላየሁሽም ነበር። ምን ነው የጥፊ ሰዓት ደረሰ እንዴ? እንዴ አንቺ ቆይ የእናትሽ ቂጣ መሰልኩሽ እንዴ? ዝም ብለሽ እየተነሳሽ የምትጠፈጥፊ? እንደዛ ካልካልፈ መቀመጥ ነዋ። ይኸውልሽ የኪራ እህት ነሽና ደግሞ ባላምንበትም ሴት ነሽ ብዬ ነው ዝም ያልኩሽ። እሺ ምን ልትሆን? እማመጣውን ላሳየሽ። እስኪ አሳየኛ። እንዴ ምንድን ነው? ኧረ ምንም ተነስ። እሺ ነይ ውጪ። አሁን እዚህ ትጎጃለሽ። ነይ ውጪ። ቆይ ምንድን ነው የተፈጠረው? እኔ የምፈራው መስሎ ነው? እዘረግፈዋለሁ። ቆይ እንጂ መጀመሪያ የጸባችሁ መንስኤ ንገሩኝ። ከዛ ከግጥሚያ በኋላ ደግሞ በደንብ አድርገን እንዘግባለን። አንቺ ዝም በይ ወረኛ። እኔና ወረኛ? በል አሁን ከኔ ጋርም ልትጣላ ነው? ምን ስትንጣጣል ነበር? ምን ለየብቻ ሲያቅታችሁ በቡድን ሊደርጀት ብላችሁ መጣችሁ እኮ። እኔ ላንተ አንሽ አንቺ ዝም በይሽ። እቺ ምላስሽን ትውጫታለሽ። ቆይ ወንድ ልጅ ፈርቶ ፈረጠጣሉ። ሽንታ ወንድ አሰዳቢ። ተይው እባክሽ፣ እኛ ለእሷ እናንስም እባክሽ። እንቀጠቅጠዋለን ይዘን አታስቢ ኪዩዬ። አጅር ቅዱስ ወይ ጉድ። ቅዱስ በጣም ይቅርታ። ለምኑ? የምር ለአንተ መልካም ነገር በማሰብ እኮ ነው። አንተ ምን አድርገህ ነው? ሱፉ አንተ ሱፉ ምን አረከው? ስተኩሰው እየተኮስኩት እኮ ስተኩሰው ምን ሆነ? ማሽኑ በጣም ግሎ ነበረ፣ ግን ትንሽ ነው። ወስጄ ያሰፋልሃለሁ። ናቲ አታረገው። ቅዱስ ተረጋጋ። የቀልዴን ነው። የምር ፕራንክ ላድርገህ ብዬ ነው። ይሄ ምን አይነት የጅል ቀልድ ነው? ቆይ ደግሞ ቢቀደድብስ ሌላ አለ አይደል እንዴ? ናቲ ዝም በል በእናትህ። አንተ እኔን ከማናደድ ውጭ የምታውቀው ነገር የለም። እኔ እኮ አጋጣሚ ተኮስኩልህና ለምን ቅዱሴን ፕራንክ አላደረጉም ብዬ እኮ ነው። እንደዚህ አይነት ፕራንክ ሁለተኛ እንዳታደርገኝ፣ ትጣላኛለህ። እንዴ አየሁ እኮ ልትከመርብኝ ነበር ቅዱሴ። አቃጥል ልደፋኝ ነው እንዴ? ደግሞ እኮ ሽምግልናው ልንሄድ ነው። እንዴ ወዴት ነው? አሳስቀህ ልትነግረኝ ቢሆንስ ሂጅ ቼክ አደርጋለሁ። ኧረ ቅዱሴ ይሄን ያክል እንደ ማሚ በባዶማ የሆነ ቡና ላፍላ። ችግር የለውም ሄልሽ፣ ቁጭ በይና እንጫወት። እንዲያጨዋውተን ብዬ እኮ ነው። ችግር የለውም። እኔ ጠጥቼ ነው የመጣሁት። እንዳያ ልጅ ሳይሄድ አየዋለሁ ብዬ ነበር የመጣሁት። እንደውም እሱማ እኮ ማሚ ጋር ሄዳለሁ ብሎ ነው የወጣው። ኧረ እውነት? እኔማ እኮ እንደው ለአንድ ቀን ቢሆን ልጆች የሆነ ቦታ ሊሄዱ ከሆነ ይጨንቀኛል። እንዴ እሱማ እንዴት አይጨንቅሽም? የእናት አንጀት አይደለ? አሁንማ እንግዲህ አንቺም እኛ ልትቀላቀይ ነው። አዎ። አሁን ወደ 7 ልትገቢ ነው አይደል? አዎ። ተመስገን፣ ግማሹን አልፈሻል። ከዚህ በኋላ ያለውን ደግሞ እሱ ያውቃል። አዎ። እኔ የምልሽ እንደው እንዴት ነው ታዲያ አጥሚት ላይ ገንፎ እያዘጋጀሽ ነው? ኧረ እኔ ምንም አላዘጋጁ። ግድ የለም በቃ ሰርጉ ይለፍና አንድ አፍታ ገዛዝተን አስፈጭቼ ልክልሻለሁ። እሺ ማሚዬ። አይ የዘንድሮ ልጆች እናንተ ትንቁታላችሁ እንጂ እኮ ወገባቸውን የሚጠግነው እሱ ነው። እሺ ጋሼ ሂዱ፣ በቃ እኔ ያቸዋለሁ። እንዴት አንተ የሁለት ቤተሰብ ከብቶች ትጠብቃለህ? ያን ያክል እኮ አያስቸግሩም፣ ሌሎችም ሲጨመሩ ነው እንጂ። ትንሽ ለያቸውና እሄዳለሁ። እሺ ጋሼ ካሉ። እንደው ቅድም ለእኔ ስትደርስልኝ ከጎኔ ስትቆም ኮራሁብ። እንዴ ምን ማለት ነው ጋሼ? ከጎኔ ማንም የለኝም። ለእህቶቼ አንድ ወንድማቸው በሆንም ግን ደግሞ ምን እነሱ የሚሉትን ባለማረጌ የባለቤቴን ቃል ጠብቄ በማድረጌ ይኸው እንደዚህ ሊርቁኝ ችለዋል። አዎ ጋሽ። እና ሰው የለኝም ባልኩበት ሰዓት አንተ ከጎኔ ስትቆምልኝ ደስ አለኝ። እንዴ ጋሼ ምን ማለት ነው? ራሱ ያሳደጉኝ ልጆት እኮ ነኝ። እሱ ሳይገባኝ ቀርቶ እኮ አይደለም ልጄ። ቢሆንም ግን አይ ጋሼ እያስከፉኝ ነው። እንዴ ለምንድን ነው የሚከፋ? ጠላትህን ይክፋው።
እንደ ልጆት ብታዩኝ እንደዚህ ባላሉኝ ነበር። እንደ ልጄማ ነው ማየ ቀኝ እጄ እኮ ነህ። እና ምስጋናውን ምን አመጣው? ለአባቴ ማድረግ ያለብኝን ያደረኩት። ተባረክ። ተወልዶ የሚጠቅም ስምህን ከመቃብር በላይ የሚያስጠራ ልጅ ይስጥ። አሜን ጋሽ። እንደው ፈጣሪን የምለምነው የልጄን ሰርግ በሰላም እንዲያልቅልኝ፣ ከዛ በኋላ ምንም ነገር ቢመጣ ምንም ቅር አይለኝም ጋሽ። እኔም አለሁ፣ ሁሉንም ነገር እናስተካክለዋለን። ያን በዛብህንም ቢሆን እስቲ ይሁን። ጊዜ የማይፈታው ነገር የለም፣ የማይፈታው ነገር የለም፣ የማይፈታው ነገር የለም። ተቀመጪ እንዴ! ከዚህ በላይ እንዴት መስራት ልቀመጥ? አንቺ ያምሻል እንዴ? ልጥይ ነው? አንቺስ በስነ ስርዓት መቀመጥ እንዴት እንደሆነ አታውቂም? ቆይ ምንድነው ችግርሽ? እግዚአብሔር ይመስገን እኔ ምንም ችግር የለብኝም። ታዲያ ምንድነው እሱ ከኔ ጋር እንደዚህ ያጠማመድሽ? እኔ ስነ ስርዓት አልባ ሰው አልወድም። እና እኔ እንደዛ ነኝ? አዎ፣ እስካሁን አንቺ ላይ ያየሁት እነሱን ነው። ግድ አይሰጠኝም። ቆይ ደግሞ ሲቀጥል አንቺ ማንሽ ነኝ እንጂ የምታረጊ? ኪያ ሀረጋዊን እባላለሁ። ወይ ተይው በቃ። ሰው እንዴት ማናገር እንዳለብሽ አታውቂም ማለት ነው። እንዴት ባክሽ? ምክንያቱም ማን እንዳሳደገች ስላወቅኩኝ። ምን ለማለት ፈልገሽ ነው? ኪያ ሀረጋዊን ነበር አይደል ስምሽን ያልሽው? አፍሽን ዝጊ። ምን ለማለት እየሞከርሽ እንደሆነ ገብቶኛል። እኔ ብዘነጋውም እኮ ባህርሽ ይናገራል። አንቺ እንዴት ብስኒቂ ነው? ቆይ አንቺ እንዴት ብትደፍሪኝ ነው ስለ እናቴ የምትናገሪ? በአንድ ክንዱ አላሳደገችም። አረ ገደልሽ እንዴ! አረ ተጋደሉ! ብርቄ ምንድነው እሱ እንዴ? አንቺ እናትነሽ ወደዚህ ሁለተኛ ስለ እናቴ እንደዚህ ተናገሪና እገልሻለሁ። አረ ተረጋጊ ኪያዬ፣ ተረጋጊ እንጂ የፈለ ነገር ነው። ማንነትሽንማ አየነው እኮ። ይኸው ልትሞች እኮ ሰማይ ደርሰሽ እኛ ነን ያተረፍንሽ። ማናት ልትኛለሽ? ሰማይ ደርሰሽ ኧረ ወደ እኔ ዞርሽ እንዳልጨምርልሽ። እሺ ኧረ እኔ ደቁሳት ልትሞች እኮ ሰማይ ደርሰሽ። እባክሽ ምንም አታመጣው መንቃራ። በቃ ኪያዬ ተረጋጊ እናቴ። አንቺ እናንተ እኮ ምን እንዳለችኝ ስላልሰማችኋት ነው። መንቃራ ኪዩዬ፣ እስኪ ማኩ እስኪ አረፍ በይ። ቆይ ምን ብላሽ ነው? መቼ ደግሞ ልቀቂ ወሬ ተይው። ምን ብላሽ ነው ኪዩ? ኪዩ እማ ምን ብላሽ ነው? ኪዩ እናቴ እማ ተናገርሽ። ተይኝ እስኪ እስቲ ተንፈስ በይ እናቴ። እናቴ እንዳታነሹ እኔ እያለሁ ወገብሽን ቁርጭ ነው እንጂ። አመሰግናለሁ። ለዚህ አላንስም። አይ ሴቶች በቃ ላገዛችሁ ምናምን ስትባሉ አትወዱም አይደል? አይ እንደዛ ሳይሆን ይህን ራሴ ማድረግ አይከብደኝም። ለዛ ነው። ኧረ አሁን አትግደርደሪ። በቃ ዞር በይ። እንዴ አልፈልግም አልኩህ እኮ። እንዴ ቆይ እኔ እየተቆጣሽም ባልሆነ እንዴ ላገዝሽ ልተባበርሽ ባልኩ ትጮያለሽ እንዴ? እሺ በቃ እዛ ጋር አድርገው። እንደዚህ ጥጋብሽማ መቼም አላደርግም። አመረራ ሄድች እንዴ? ዛሬ ደግሞ ጠፋች። ቅዱስ አቤት። ደህና ነህ? ደህና። አንቺስ እንዴት ነሽ? ማለት አንቺስ ነው ያልከው? አዎ። ምን ነው? እኔ በጣም ደህና ነኝ። እስካሁን ጠይቀኸኝ አታውቅም ብዬ ነው። አላውቅም እንዴ? አረ መስሎሽ ነው። ሲጀምር እኮ በሰላም አውርተኸኝ አታውቅም። አረ እንደዛ እየመሰለሽ ነው እንጂ እኮ እንደዛ አይደለም። ደግሞ አውቄብሃለሁ። እሺ ምኑን? እኔን ለማየት ብለህ እዚህ ጋር እንደቆምክ። አረ በፍጹም እንደዛ አይደለም። እና ለዛ ነዋ ስታይኝ በሩን ስታገል የነበረው። በአጥር መግባት ነበርኩ የቀረ። እንዴ እሱ እኮ እዚህ በሩ በላይ ሰበብ አደርድር። ምንም ማለት አይጠበቅብህም። ከተነቀ ይቀራል። ምን አልከኝ? አይ ምንም። ትቆያለሽ ወይ ነው ያልኩሽ። አይ አሁን እሄዳለሁ፣ ግን እንድቆይ ከፈለግ። አይ በፍጹም
ፀሐይም ስለሆነ ሂጂ። እሺ በቃ ቻው። ቻው። ውርደታ ማለት ናት። ደግሞ ቁልፉን የታረጊው ነው። ለነገሩ ናት ያለ ላንኳኳ። እንዴት ነሽ? አቤት። እንዴት ነሽ? ዛሬ የመጣሁት ለሰላም ነው። እሷ ነች እንዴ? አዎ ብርቄ፣ ባለፈው እኮ ልክ ስታስገበት በሰላም ነው የመጣሁት አለች። እንደው ኒና የሙች እንደው አንዳንዴ እኮ ዱላ መድኃኒት ነው። ይቅርታ እንዴ ኒና ላውራት? አውሪኝ። ውይ ዝም ብለሽ ንገሪኝ። ከኔና ከብርቄ የሚደበቅ ነገር የለም። አዎ እንግዲህ እናቴ ጆሮዋ በይ። ኦ ገጥማችኋላ? ወደ ጉዳይሽ ትገቢ እናት። እኔ ሚዜ ስለሆንኩኝ ንፋሱ፣ ፀሐዩ፣ አቧራው ለእኔ ፊት ጥሩ አይደለም። ገባሽ? እሺ ስለ ናቲ የምታውቂው ነገር አለ? እኔ ምን አውቃለሁ? እናንተ አይደላችሁ እንዴ እንደምንታ ተጣብቃችሁ የምትሉት? እኔ ጋር እንደ በፊቱ አይደለም። እንዴት? መሀላችን የሆነች ሰላም የምትባል ገብታለች። እንዴ ኧረ ተይ እንዴ! አንቺ ደግሞ ሰላምዬማ እንደዚህ አታደርግም። ታውቂያታለሽ እንዴ? ኧረ እኔ አላውቃትም፣ ግን ያው ስሟ ሰላም ነው ብዬ ነው። ወይ አንቺ ደግሞ ትቀልጃለሽ። ቆይ ናቲ ማለት ያ ወፍራሙ እዚህ የመጣው ነው አይደል? ራሱ ነው። ኡፍ! እና እኛ ምን እንርዳሽ? በቃ ስለተቀያየረብኝ ሄደ ምን እንዳቀያየረው ብናውቅ። ቆይ ምንድን ነው የሚያስቃችሁ እንዴ? ባለፈው እኮ ኒናን ለምን አለ ብለሽ አይደል የተጋጨ ነው? አዎ አንቺ በማያገባሽ ገባሻ እኮ። ታዲያውን መተሽ አጣሪልኝ ስትይ ደግሞ ትንሽ አይደብርሽም? ቆይ ችግር አለው? ምን አለበት? ለጋራ ጥቅማችን ነው። እኔ አልሄድም። አዎ እናቴ ከአንቺ ጋር አናብር ነው። አዎ ነው። እሺ ችግር የለውም። ራስ የሆኑ ስለ ሰላም እንደርስበታለሁ። እሺ አዎ እንደርስበታለን። አዎ ብርቅዬ ልሂድ እባክሽ። አንድ ነገር ቢሆንብኝ ደግሞ ጦሱም ለእኔው ነው። አሁን አልሄድም አላልሽም? ውይ ብርቅዬ፣ የግራና የቀኝ ጭንቅላት የተማከሩና ወሰኑ። ሂጂ አሉኝ። በቃ ብርቅዬ ቻው። እኔ አዘንኩ ላንቺ። ደግሞ ደዛ ወይኔና አንቺን ያመነ ጉም የዘገናል። ቆይ ምን አቅለበለበኝ? ዝም ብልስ ወይኔና ያመነ ጉም የዘገናል። አንተ እዚህ ተሰጥተሃል፣ ቤት በጠራራ ፀሐይ ይዘረፋል። ማን ነው የሚዘርፈው? ምንም አይገባለ። የዛች አለሚቱ ልጅ ገብቶ ዕቃ ሳነሳ አግኝቸው እጁን ብዬ ወደ ቤቱ እንዲገባ አደረግኩት። አንተ ደግሞ ያው ጉልበትን ያልተፈቀደ ቦታ ላይ ነው የምታሳየው። እንዴት ማለት እንዴ? እኔ እኮ ይኸውልህ አንዴ ወደ ከተማ ሄጄ ስለምቆይ ቤቴ ግቡና ያለውትን ነገሮች ውሰዱ ብዬ ልብሴን ይዤ ብቻ ወጣው። ቆይ ነገ ተነገ ወዲያ መተህ አትገባበትም? አልገባም። በቃ የኔ ኑሮ ካሁን በኋላ ከተማ ነው። አይ የተብለጭየን ታሪክ እንዳይሆንብህ። እንዴት? ይሄ አንድ ማሰሮ እርጎ ተሰጥቶት ያለ አቅሙ ሲጋት እንደ ሞተው ልጅ። አይ አታስብ በዝዬ፣ አሁን እኔ እዛ ከተማ በሰላም እንደምኖር ተሰምቶኛል። ቆይ እኔ የምለው እዛ ሰው አለ? አዎ እንዴ፣ ለዛውም እምወዳት እምወዳት? አዎ እንዴ የምወዳት። እንዴ አስደነገጥከኝ እኮ። እንዴ ምንድን ነው አውርቼ ሳልጨርስ ለምንድን ነው የምታስደነግጠኝ? እንዴ የምወዳት የእናቴ እህት እኮ እዛ ከተማ ምንድን ነው? እና ቤትህን ለቀህ ሰው ላይ ለመደረብ ነው እንደዚህ የጓጓኸው? ስማ ብደረብም ለበጎ ነው። ቶ ይሁን፣ አንተን አያሳስብህ። አይ እንጃልህ ሕይወትን አንድ ብለህ ሀ ብለህ ስትጀምር አታየኝ። ልበላትም ምንም ልበላትም ዋናው የተስተካከለ ሕይወት መኖሬ ነው። ኧረ እንደወደድክ። እኔ ምን ቸገረኝ? በቃ ዋናው የጎደለውን መሙላት። ይዞ ይላል ኪራችን ከስንት ጊዜ በኋላ። አዎ በእናትህ ተጠፋፋን።
እኔማ ኮፍሯል የሚባል ነገር ሰምቼ ልጅ ምን አክል ይሆን የሚለው ለማየት ጓጉቼ ነበር። ከስቼ ነው እባክህ። አማን ነው አለ ነው እንዴ? ነይ በቃ ወደ ቤት እንሂድ። ሰርገኛው ይላል ሙሽራ። ወይ ናሆምዬ አባቴ ናስቲ ጉዳ እንዴ እዚህ ነሽ እንዴ? አዎ እኔም ማለት ሄድ ስለሆነ ልሄድና ልየው ብዬ መጣሁ። እንዴ እማ ደግሞ ምን ደርሶ መልስ አይደል እንዴ? ምንድን ነው የሚያሳስበው? ወይ ጉድ! ለምን አላስብም? መሄድ ነው። ዝም ብለሽ ነው የምትጨነቂው። እኔ ምንሽ ምሩስ የለችም እንዴ? እስቲ ግባና አንድ በላት። ምን ነው? አረ ምንም፣ ለኔ ምግብ ለመስራት ብላ ገባች። ታዩ እኔ እንግዳ አይደለሁም ብላትም እምቢ አለችኝ። እና ታዲያ ሳትበይ ልትሄጂ ነው? ወይ ጉድ! እኔ እንግዳ ነኝ እንደዚህ ቤት አይደለሽ? ግን ችግር የለም በቃ አትጨነቂ። በልሽ ሂድና አንድ በላት። ለማንኛውም እኔም ላግዝሽ ብላት እምቢ አለች። እሺ ማይ መጣ። እንደ እንግዳ ደግሞ እንደዚህ አይነት ነገር መጨናነቅ ምንድን ነው? ና ግባ ይዞ አንተ ቆንጆ ቤት አለ እባክህ። አመሰግናለሁ። አረፍ በል። እሺ ባይሆን ሻንጣ ታስገባል እንዳይደበት። ጎሽ እንኳን መጣክ። ምንድነው? እቺ ሴትዮ ማስወጣልኝ። ማንን ነው ማስወጣ? ስለማን ሊሆን ይችላል ስገምት? ሶሲ ነው። ኢላ ዛሬ ራሱ እነ ብርቄ ናቸው ሸዳናት። እሺ ተረጋጊ። ኢላ አለበዛ ምልልሃል አንቄ ነው ምገላት። ኪያ ተረጋጊ። ሰዋል ማንም ይኖር ነው ግድ አይስጠኝ። ኪያ ይቅርታ እሺ። አንተ ሰው አላትለኝም እንዴ? መች ሰምተሽ? ባኩር እዛ በል። ሲስተር ናት ይዙ። እንዴት ነች? ይኸውልህ እንዳትሳፈጣት፣ የዋዛ ሰው አይደለችም። እሱንማ አየሁ እኮ። በል በቃ ሻንጣ ላስቀምጥልህ። እሺ ዋዛ ሰው አይደለችም። በል በቃ ሻንጣ ላስቀምጥልህ። ዋዛ ሰው አይደለችም። የተፈጠረውን ሰማሁ። ደበደቡኝ እኮ። ታዲያ ጸባይሽን አሳምረሽ መቀመጥ ነበረ። ቆይ የተደበደብኩትም እኔ ጥፋተኛ መሆኑን ምን ነኝ? እህቴን አውቃታለሁ። ከመሬት ተነስታ ማንም ላይ አደርስም። እህትን እኮ ነው ያወቃት። እኔን ግን እኮ ከልጅነቴ ጀምሮ አውቅሻለሁ። የራስሽን ጥቅም የምታስቀድም የራስ ወዳድ ነሽ። እኔ? አዎ አንቺ። እንደውም ተው በቃ። ቆይ አንቺ እናት ሆነሽ የማትለወጭ? እኔ እናት አይደለሁም። ደግሞ ድምፅን ቀንስ። አልገባኝም። የወለድሽው ልጅስ? የኔ አይደለም። እኔ አላሳደግኩትም። አንድ ቀን እንኳን አላቀፍኩትም። የማየ ልጅ ነው። ስለዚህ በቃ ለኔ ወንድሜ ማለት ነው። ኧረ አንቺ ሳረመኔ ነሽ። እና ቆይ በዚህ ወጣትነቴ ልጅ ታቅፌ እንድኖር ነበር የፈለግከው? ልጅሽ እኮ ነው። በቃ አንዳንዴ በቦታው ሳትሆን አትፍረዱ። ይኸውልሽ ሶሲ፣ አሁን ምንም አይነት ድራማ አልፈልግም። እቤት እንግዳ አለ። ማን ነው? እሱ አይመለከትሽም። ይኸውልሽ አንቺ ጥሩ ነገር ታደርጊያለሽ ብዬ ስለማላስብ ከቻልሽ ወደ ሳሎን እንዳትመጪ። ደግሞ እዚህ ቤት ካሉ ሰዎች ጋር መስማማት የማትችይ ከሆነ እስከ ሰርጉ ድረስ ሆቴል መቀመጥ ትችያለሽ። ይሄ የመጨረሻ ማስጠንቀቂያ ነው። ውይ ኪራ፣ በጣም ተቀይረሃል። ደግሞ ልጅሽ ምናምን ይላል እንዴ? እኔ ማግባት እፈልጋለሁ። ልጅ ያላትን ሴት ደግሞ ማን ነው የሚያገባው? አንኳኪ። አረ አንኳኪ። ወይ አንቺ ደግሞ አንቺ አንኳኪ። ራስሽ አንኳኪ። ወይኔ ምን ትሆኛለሽ? አንኳኪ አንኳኪ አልኩሽ እኮ። ወይኔ ምን አይነት ሰው ናት? አንኳኪ። ያንኳኳሽ። እሺ አሁን ቅዱስ ቢኖርስ? ይኑራል፣ ችግር አለው? አረ ምንም ችግር ከሌለው ታዲያ ለምን አንቺ አታንኳኪ? ወይኔ ከኔ አንቺ ትሻያለሽ። አንኳኪ። ይኸውልሽ ግን አንኳኩቼ ማለት ነው ቅዱስ ከመጣ እየሮጥኩ ነው የምሄደው። እኔ እግር የለኝም። በደንብ አንኳኪ እባክሽ። ይሄ ማንኳኳት ነው። ናትዬ ወዴት ነው? እኔ አይደል መጀመሪያ አንኳኳት። ቆይ እሺ አጅሪቶች ምን ስሩ መጣችሁ? ናፍቀን ማለት ናፍቀኝ። እንግዲህ የለም በሩን ቆልፌ ልምጣ። እንደዚህ ጠብቁኝ። ወዴት ልትሄድ ነው? እኔ ይኸውልህ ስማ፣ በፀሐይ አናቴ ነዷል። ደግሞ ሚዜ ነኝ ፊት ለምን አትቃጠይም? አንቺ ሌላ ለነገሩ ቅዱስ የለም እዚሁ ብንሆን ይሻላል። ኑ አቶቶ። እሺ አጅሪቶች ምን ስሩ መጣችሁ?
ወዴ ልትሄድ ነው? አመሰግናለሁ። ትንሿ እስኪ ለእንግዳችን ቡና አፊለት። አይ ይቅርብኝ፣ እሷንም አታልፋት። ኧረ ችግር የለውም አፈላለሁ። ኖ አይ ስለጠጣው ነው። ያው እኔ በቀን አንድ ነው የምጠጣውና እሱን ደግሞ ጠዋት ጠጥቻለሁ። ታዲያ አይቅርብህ? አዎ በቃ እሺ ተይው። አንተ ደስ የምትል ሰራተኛ አለች። ገና በቅርቡ ነው የገባችው። እባክህ አንገት ደፊት ትመስላለች። በዛ ላይ ደግሞ ልጅ ናት። ያው ገና ስላልተላመደች ነው። እባክህ ያው ትንሽ ስትቆይ ባህሪዋን በደንብ እናውቀዋለን። ውይ ግን ደስ ትላለች። ደስ ትላለች ስትል አይ አንተ ደግሞ እኔ ዝም ብዬ ነው ያልኩት። አይ ችግር የለም እኮ ያው እዚህ ስለምትቆይ በደንብ ትደናነቃላችሁ። ኡፍ አንተና ናሁም ደግሞ ነገሮችን ዝም ብላችሁ ታዞራላችሁ እንዴ። ኧረ ቆይ አሁን ይመጣ የለ እነግርልሃለሁ ጉዳዩን። ኧረ እንዳትነግረው በእናትህ፣ እኔ ተረበውን አልችለውም። አዝናለሁ ብራዘር፣ እኔ ከናሆሜ የምደብቀው ነገር የለም። ግን ቆይ ምን ነው? እኔ ትንሽ ቆይቼ ተብዬ ልግባ እንዴ? ለምን? አላውቅም። እህትሽ ያመነችኝ አይመስለኝም። ኧረ አምናለች፣ ዝም ብለህ ነው እንዴ? ቆይ አንቺ እንዴት እርግጠኛ ሆንሽ? ማለት ያው የሚያሳምን ነገር ነው የነገርካት። ቆይ የሆነ ነገር ልትጠይቀኝ ምን ብዬ ነው መልስላት? በቃ ለምጠይቀው ነገር ዝም ብለህ መልስላት። እኔ ግን አላውቅም። እርግጠኛ ሆንሽ? በቃ አሁን እንግባ። አምናለች፣ ዝም ብለህ ነው። በቃ አሁን እንግባ። ምን ነው አባ? አይ ምንም ዝም ብዬ ነው። ቅድም ከመጣ ጀምሮ እኮ ደብሮሃል። በዛ ላይ ምንም ነገር አልበላህም። እንዲሁ ስላላሰኘኝ ነው። አባ የተፈጠረ ነገር አለ? ኧረ የለም። እና ታዲያ ቆይ ምንድን ነው እንደዚህ አባቴን ያስቆዘመው? እንደው ልጄ እኔ ሞቼ እናትሽ ብትኖርልሽ ጥሩ ነበር። እንዴ አባ ምን እያልክ ነው? እኔ እናቴ እንድትኖርልኝ ብፈልግም ግን ደግሞ አንተን ማጣት አልፈልግም። አይ እሷ ብትኖር ይህን ጊዜ የምትሰራው ስራ ግራ አይገባትም ነበር። እንዴ አባ አንተ ምን አጉለህብኛል? እናትም አባትም ሆነህ እኮ ነው እዚህ ያደረስከኝ አይደል እንዴ? ምኑን አደረስኩሽ? አባ ቆይ ምንድን ነው የተፈጠረው? እስኪ ንገረኝ። ምን ተብሎ ይነገራል? እኔው ጋር ተከዝኖ ይብሰል እንጂ። አባ አንተ ለእኔ ሙሉ ሰው ነህ። ምንም ያጎደልክብኝ ነገር የለም። እሺ ለአንቺ ምንም የማላደርግበት ነገር የለም። ምንም ቢሆን ምንም። አይዞሽ። ወሬን አሳመምሽኝ እኮ። እንደው ጨዋታው ገጠር ጥሩ ነበር። አይዞሽ፣ እዚህም ቢሆን ትለምጃለሽ። አይ አሁንማ እየለመድኩት ነው። ኒና ግን እንደው ሽንት ቤት ላይ ቆሜ ያየችኝን አትረሳም። እንዴ ቆይ ግን ብትወድቂስ? ምኑን አውቄ ብለሽ ነው? ግራ ቢገባኝ እኮ ነው። አይ ብርቂ፣ ዛሬ አደከምሽ። አይዞሽ፣ የሚያጫውተኝ አጥቼ ነበር። እንኳን መጣሽልኝ። ቆይ ግን ኒና የት ሄዳ ነው? ያቺ ማናት እቴ መታ ነበር፣ ተያይዘው ሄዱ። ማን? ሰኒ ናት? ኧረ ማናት? ይቺ ቀዩዋ ማናት ደግሞ? አይ ስሟ እኮ አፌ ላይ ያለ። ሜላት። ሜላት ከናቲ ጋር የምትሆነው? አዎ እሷ ናት መታ የወሰደቻት። እና ትቆየን? እኔ እንጃ። በቃ ትንሽ እናያትና እደውልላታለሁ። ይሁን። ምን ሆነ ነው? ኧረ እኔ ምንም አልሆንኩም። ምን ሆንኩ? እንደዚህ የምታፈጥብኝ? አይ እንትን ስራ ነኝ አላልክም እንዴ? ቆይ ቅዱሴ ለምን መጣ? ለምን መጣ ማለቴ ለምን ትንሽ አልቆየህም? ምን ማለት ነው? ምንም ሰሞኑን ቤት ስላበዛብኝ ለዛ እኮ ነው። አንተ ጤነኛ አይደለም መሰለኝ። እንዴ የቀረውን 2 ብርጭቆ ፈጁት። ምንድነው አንተ ሰው አለ እንዴ? ኧረ ማንም የለም። ሚያው ድመቶች፣ ሰሞኑን ድመቶች በጣም እዚህ ቤት እያበዙ ነው። ነቀልክ እንዴ? እንዴ ቆይ ቅዱሴ እኔ ቼክ አድርጌ እመጣለሁ። ምን አስለፋን? ከስራ እንደ የመጣው ሰውየው ምን ሆኗል? ላስመርምረው መሰለኝ።
ነው የመጣሁት። ስጠላ ሆዳ ይኸውልሽ ማንም በሌለበት እዚህ ሆድሽን እንዳለልሽ እሺ። እግር ምን አይነት ነገር እናንተ ምንድን ነው ያስቷችሁ? ሄደ አይሄድም። ምን ነው ደግሞ የምታንጓጉት? እቺ ናት አራበኝ እያለች እናትዬ ራበኝ። ወይኔ ናዬ እንግዲያውስ እርምሽን አውጪ። ምንም የሚበላ ነገር የለም እንዴ። እና ሬሳ ይውጣ ከዚህ እንዴ። እና እዚህ ታሽገነዋል ይበልሽ። አንቺ ልጅ ተይ እያልኩሽ ጦሰኛ። እናንተ ሰዎች ድምፅ አታሰሙ። ለሰርጉ በስንት መከራ ያመጣሁትን ጉንጫውን ልታሟሽሹት ነው እንዴ? ድንቄም ይዘ ያሉ ኡፍ ዝም በይ ወደዛ። ውይ እሺ ወይዬ ምሩዬ ውይ ደረሽ እንዴ? እሺ እሺ በቃ መጣው። ወይኔ በቃ ልሄድ ነው። ወዴት እንዴ? የውዝዋዜ ስልጠና አለብኝ። ቅዱስስ እንዴ? እኔ ምን አገባኝ? ሽው ብዬ እወጣለሁ። ኧረ እባክሽ ሽው። እንግዲህ የለም እኔ እሸፈናችኋለሁ፣ እናንተ በእኔ ተከላችሁ ትወጣላችሁ። እሺ በቃ ሽው። ኧረ በእናትህ የለኝም። አንቺ ቀስ በይ አንቺ ዲና ሰብ ነኝ ጽናት ምንድን ነው ጽናት? ምንም። እንዴ እያለቀሽ ምንም ትይኛለሽ እንዴ? ዛሬ አባቴ በእኔ ምክንያት ወንድነቱን ሲያማርር አየሁት። እንዴት ማለት? ለእኔ ህልም መሳካት ሲል እሱ ሞቱን ተመኘ። ምን አልገባኝም። እንዴ ነገረሽ እንዴ? ምኑን? ስለ ጠላውና ጠጁ። እሱንማ እታለም እየጠመቀችው ነው፣ ጠጁንም እየጣለች ነው። እሱማ የሁላችንም ሀሳብ ነበር። ማለት ዛሬ ጋሼን ያስከፋው እሱ ነው። እንዴ ለምን? እታባ ጋር ሊጠይቃት ሲሄድ ረስቼው ብላ አልጠነሰሰችው። ምን? አላውቅም። በዚህ ጊዜ ማድረስ አንችልም። እንዴ እሺ ቆይ ምን ልናደርግ ነው? እንግዲህ ምን ማድረግ እንችላለን? ወይ ካልሆነ ወደ ከተማ ወጣ ብለን መግዛት ነው። እሱማ ማይታሰብ ነገር ነው። እንዴ የገበሬ ቤት እኮ ነው። በሞላ እህል መጥመቃቅቶን እንገዛለን። እና ሌላ አማራጭ አለን? ለጊዜ የለንም። ግን ደግሞ እንግዛ ማለቱ ራሱ እኮ ለክብራችን አይመጥንም። እሺ በቃ አሁን ተረጋጊ። ቆይ ለምንድን ነው ለእኔ ሲሆን ነገሮች የሚጣሙት? እስኪ ቃና ነው። አሁን ተረጋጊ በቃ። ምንድን ነው አንተ እንደ ጅብራ የምትከተለው? እስኪ ዞር በል። የኔናን ድምፅ ነው የሰማሁት። እኔና እኔው ጫንጫ አይጥ። ውይ ቅድስዬ እንዴት ነህ? እዚህ ምን ትሰሪያለሽ? ምንም። ድንቢጥም አለሽ? ይኸውልህ ቅዱሴ የምር በጉልበታቸው በሩን በርግደውብኝ ነው የገቡት። የምር እኔ አይደለሁም ቅዱሴ፣ እውነት እሷ ነች። እንዴ አንቺ እኔ ላይ አታሳቢያ። እራሷ ናት ቅዱሴ ናቲ ጠፋብኝ ብላ መጣች። ናቲ ጠፋና እናንተ ተጨንቃችሁ መጣችሁ። ኪችን ምን ታደርጋላችሁ? አይደለም ቅዱሴ ስታያቸው እንዳይደብርህ ብዬ ነው ኪችን የደበኳቸው። ናቲ እጅግ በጣም እየታገስኩ ነው ያለሁት። ከአንተ ጋር ግን እናወራለን። እሺ ቅዱሴ፣ ለማንኛውም እኔ ቸኩላለሁ። ውዝዋዜው ስልጠና አለብን። እሺ እንዳትቀር። አልመጣም። እሺ በቃ አትምጣ፣ መብትክ ነው። በኋላ እዛ ሰርጉ ላይ እንደ አክሱም ሐውልት ተገትረህ ትቀራታለህ። እኔ መጣሁ፣ ጠብቂ። ቅዱሴ አትጥራኝ። የምር ቅዱሴ ይኸውልህ እምቢ ብሎኝ ጉልበተኛ ሆኖብኝ ነው። የምሬ ነው። እንደው ቅዱሴ በህይወት ዘመን የሴት ጎረምሳ እንዳያጋጥም። የምር ቅዱሴ እንደዚህ ፈገግ ስትል ነው የሚያምርብኝ። ሰኮሳ ትርክብኝ። እኔ ጨነቀኝ። ሁለት ጎረምሶች አስቸገሩኝ። እሺ አሁን የት አደረግኩት ነው የሚባለው? እንዴ ምንድን ነው ቤቱ የተዝረከረከው? አይ ምንም ቤቱን ላጽዳው ብዬ እኮ። ዛሬ ምን አነሳሳሽ? ምንም ዝም ብዬ ቤቱን ላጸዳዳ ብዬ ነው። አይ ጥሩ አድርገሻል። ታዲያ መጥረጊያ ሳትይዥ ነው የምታጸጂው? መጀመሪያ እኮ እነኝን ምናምን ላራግፍ ብዬ ነው።
ጥሩ በቃ በየሶፋ ስሩንም በደንብ አንሽና ጠራርጊው ከጀመርሽ አይቀር። እሺ እሺ። ውይ ዚሆን እጭ በቃ ጠርቶብኝ ወጥም እንዴ? እጭ አሁን ደግሞ ልፈጋ ነው። ምን አይነት ጣጣ ነው? እና መጥረጊያ የት ነበረ? እንዴ ቆንጂት እንዴት ነሽ? ደህና። እንዴ ምን ሆነሽ ነው? ቆይ በዚህ ሰዓት ምንም። ምን እሸት ነው? ቆይ ከፍቶሽ ነው እንዴ? አልከፋኝም። ማረ እንዴ እያለቀሽ እያየው አልከፋኝም ማለት አይከብድም? እና እሺ ምን ላድርግ? የሚረዳኝ ሰው አጣሁ። እንዴ ቆይ አንቺ ማለት ቆይ ኪራ ቤት ያየሁሽ ልጅ ነሻ? አዎ ምን ነው? አረ ምንም። እንደዛ እንዳንበሳ ስትሆኛል ነበር? አዎ እዚህም እንደዛ መሆን ይችላል። እንዴ ቆይ ለምን ነው እንደዚህ የምታለቀቅሽው? እንዴ ሲከፋኝ እንኳን እንዳለቅስ እድሉን ስጡኝ እንጂ። ይኸውልሽ እድሉን እንኳን በዚህ ልስጥሽ። ጋሺ ለራሴ ያዘው። እንዴ ቀላል ይዟለሁ እንዴ? ተሲ እንግዲህ አንተም ቢብልሃል መቼም እንግዲህ ደህና ሁን። እንግዲህ ቻው በዝዬ፣ መልካሙን ሁሉ እመኝልሃለሁ። አይ አሁን ከሳምንት በኋላ የአስካት ፍራንክ ስታርግ ትመጣለህ። አይ እሱን እንኳን ተው። እሺ የሰላም መንገድ ይሁንልህ። ስማኝ ወንድሜ፣ ከሰው ጋር በሰላም ኑር። ያለበለዚያ በዙሪያ ያሉትን ወንድሞች በሞላ ነው የምታጣው። አንተ ነህ ስለ ህይወት የምትነግረኝ። ይኸውልህ በዝዬ፣ ትልቁ ስህተትህ ሰዎችን መናቅህና አለመስማትህ ነው። ያው እሄዳለሁ ብለህ አትፈላሰፍብኝ። እውነቴን ነው በዝዬ። ብርቄም እሄዳለሁ ስትልህ ብትሰማት ኖሮ እንደዚህ ባልሆናችሁ ነበር። እንዴ እኛ ተለያይተን እንደምንቀር በምን አወቅ አንተ? እሱን እንኳን እንጃ፣ ግን የወዳጅነቴን ምክሬን ነው። በል ደህና ሁንልኝ። ሰላም ሁን። እሺ ሰላም ሁን። ሂድ አንተ ቱልቱላ፣ አንድ ቤትን ባዶ አድርገዋል። ከሳምንት በኋላ ስትመጣ ምን ውስጥ እንደምትገባ እናያለን። ከሳምንት በኋላ ስትመጣ ከሳምንት በኋላ ስትመጣ ከሳምንት በኋላ ስትመጣ